ላሉ ሰዎች ንገራቸው። ከመቼ ላለ ደብዳቤው አይደለም ቆይቷል ስንመክረው ስርዓት አስተካክል ስንለው ቆይቷል ነው የተባለው። ስለዚህ አሁን ኦርቶዶክስ ነኝ ያልከው ከተባረርኩ በኋላ ነው አይደለም? ይሄው ሌላ ነው ላሳይ ከታች ያላችሁ ኦርቶዶክሶች ስሙ ለምን ኦርቶዶክስ እንደሆነ ላሳይ ችግር የለውም አባት እኔ መረጃ ያለኝ ሰው ነው ገባርለ ቤተክርስቲያን ቲጂ ደብዳቤ ታለ ወይ ደብዳቤው ነበር ከወር ከሁለት ወር በፊት አሳይተኛል። በቃ እሱ ደብዳቤ ሁሉ ነገር ጨርሺ እሱ ደብዳቤ እንደውም የሚለው ኦርቶዶክሳውያን ተሳደባለ ገባ ኦርቶዶክሳውያን ተሳደባለ ለምን ተሳደባለ ታረም ተብዬ አይደለም የሥነ ምግባር ችግርም አለበት ይላል። የለም ምንም ንጹህ ደብዳቤ እንዴ ጌታ 3 ዓመት አሁን እሺ ከ3 ዓመት በፊት የት ነበርክ? የት ቸርች ነበርክ? ከዛስ በምን ወጣ? አንተ ለምን ነግራለሁ እኮ ከዛ ለምን በምን ተባረረ ነው ወይ? አንተው ፍላጎት ምንድነው? የፍላጎቴማ ደምረው ከታች ያሉት ሰዎች ኦርቶዶክስን አውቀ እንዳልወጣ እንዲያውቁ ነው። እርግጠኛ ነህ? ይሄ ነው ፍላጎት? አዎ ለምን መሰለ ይሄ ነው ፍላጎት? አዎ አንተ አሁን የወጣበት ምክንያት ኦርቶዶክስን ወደህ አይደለም ነው የምልህ። ከዚህ ተባረረ ቆይታል ከወጣ በእውነት አይደለም። እውነቱ እኮ እንዲታወቅ ነው ደሜ። አሁን ነገር ከነሱ ጋር አንተ ለምን አስፈለገ እውነቱን ለማወቅ? እውነቱን ለምን ሻጋ አሁን ኦርቶዶክስ ገባኝ ምናምን አትበላ። ከሌላም ቦታ ከሌላ ቸርችም ተባረ ከጴንጤ ለምን ወጣለሁ እንዴት ትወጣለህ እንጂ ለመሰለ እዚያ ለምን ወጣለሁ ከወንድሞች ጋር የምትወጣው ምክንያትማ እዚያ ሽቀላው አልተመቸም ተነቃብህ። አንተ ለምን ነው ገንዘብ ላይ ትኩረት የምታደርገው? ቤሊ ችግር አለብን አንተ ማደርገው አንተ እንደዛ ካላመኑ ሰዎች ገንዘብ አይደለም አንተ ገንዘብ ላይ ቆይ አንዴ ይቅርታ አንተ የገንዘብ ችግር አለብህ? የገንዘብ ችግር አለብህ? የገንዘብ ችግር ከሌለብህ እኔ ላይ ለምን ምቀኛ ትሆናለህ? ንገረኝ። ምቀኝነት አይደለም ወንጌል ይዘህ መጥተህ ካላመኑ ሰዎች እባካችሁ ስጡኝ ማለት ማፈር እኮ ነው። አዳምጥኝ አንዴ ክርስቲያን ያፍራል እኮ እንዴት አያፍርም? አዳምጥኝ። ኦርቶዶክሳውያን ለኔ ገንዘብ ይስጡ ምን አናድደህ አንተ? ወንጌል እሰራለሁ እያልክ አንተ ከማያምን ሰው እንዴት ገንዘብ ይለመናል? ገንዘብ ተቀበልኩኝ ምን አናድድ? አሁን አንተ በቃ በእርዳታ መልክ ስጡኝ በል። በወንጌል ስም አይደለም ምንም በቃ በወንጌልም ስም ይስጡኝ በእርዳታ መልክም ይስጡኝ ለኔ ገንዘብ ሰጡኝ። አንተ ምን አናደደ? እኔ የሚገርመኝ የትኛው ሐዋርያ ነው ካላመኑ ሰዎች ከአሕዛብ የሚቀበለው ገንዘብ? እኔ እኮ አንተ የለውም እኮ በቃ አሁን እኮ ኦርቶዶክስ እኮ ነኝ በቃ መቼ ሆንክ? ገና አልሆንክም እንዴ ሳትሆን አይደል እንዴ ገባኝ ምናምን ተባረህ ያልከው? እስቲ አናግራት። እንዴት ሰላም ነው? ስሙ ማረግ አላህ ሰላም አለሁልሽ። በል ያጠገብ እኮ ምናምን አለ ጎንጨት ተበልበት አለ። አዎ እኔ በቃ እንደዚህ የይሁዳ መንፈስ ያለበት ሰዎች በጣም ያናድዱኛል። ሚዲያ ላይ በጣም ነው የምናደደው። የይሁዳ መንፈስ የሚያውቀው ይሁዳ ነው አይደለም እንዴ? ይታያል እንጂ ሰው ልጅ በግልጽ የሚገርም በግልጽ ትክክል ነው። መንፈሱ ይኸውልሽ ደሜጋ መንፈሱ ያለበት ሰውና የሚያደርገው ሰው አንቺ ለፍጡር ለመስገድ ብለሽ ገንዘብ ስጡኝ ማለት ምን ማለት ነው? እኛ ገንዘብ ብንሰጥም ማን ነው ለፍጡር እንዴ? ለፍጡር መንፈሶች አይሰገድም? በወር 30 ቀን በአመት 365 ቀን ማስረጃ አምጣ። አይሰግዱም ቀረ? እሺ ማስረጃ ይኸው ማስረጃ አምጣ። ቤሊ እኛ እንወዳለን እኮ ማስረጃው ሁሉ ይኸው ቤሊ እሺ ማስረጃው ልንገርህ። አንድ አዳምጥ። ለቅድስት ድንግል ማርያም መንፈስ ትሰግዳለሽ? አንድ አዳምጠኝና አንተ ላይ ለምን እንደዚህ ትዕግስት እንደማድረግ ታውቃለህ? ለምን ትዕግስት እንደማድረግ እኔ ብሎክ ባደረገ በምንም አካውንት አትከታተልኝም። እኔ አጠፋለሁ። ግን አንተ ላይ እንደዚህ በፍቅር ማድረግ ለመሰለ እኔ በፊት እንዳንተ ነበርኩ ለኦርቶዶክሳውያን ካንተ በላይ ተሳዳቢ። ውሸት ነው ደሜ ስለኔ አይደለም። አንተ ተባረሃል ድሮም
ድሮም ከቸርች ተባረሃል። እሺ ልባር የዛሬ 10 ዓመት ልባር የዛሬ 10 ዓመት ልባር እኔ ልባር የዛሬ 10 አሁን ዓመት ኦርቶዶክስ ሆንክ ዓለም ገባ እኛ ባይዘው ዓለም ገባ ብለን ነው የምናስበው። ኦርቶዶክስ ሆንክ ምንም ችግር የለም። አሁን አንተ ትመለሳለህ ወይ ወደ ዓለም ትገባለህ? አሁን አንተ ለፍጥሯን ምክንያቱም እንደ ይሁዳ ወንጌል ላይ እንደዚህ መሸቀጥ አይቻልም። ልክ ነህ። እኔ አሁን ካንተ የምፈልገው ማን ነው? ካንተ የምፈልገው ኦርቶዶክሳውያን አንድ የጴንጤ መዝሙር ሲዘምሩ እንዴት እንደምትንጨረጨሩ ታውቅ የለ እንዴ? እሺ አዳምጠኛ በእናትህ ኦርቶዶክሳውያን እሺ ለፍጡር የሰገዱበትን ማስረጃ አምጣ። በቃ ካልሰገዱ በቃ ከዛሬ ወዲያ ደምረው ለፍጡራን አይሰገድም ብሏል። ለማርያምም አይሰገድም፣ ለገብርኤልም አይሰገድም። እግዚአብሔር አምላክ ሆይ ወይኔ በልዬ ወይኔ እኔ ይሰገዳል አይሰገድም። አዲስ ትምህርት ደግሞ መጥቶባቸዋል። በልዬ በጣም ነው ለፍጡራን ይሰገዳል። እህቴ በእውነት በጣም እኮ ነው። እኔ ከሚጮህ ሰው ጋር ማውራት አልችልም። ምክንያቱም እኔ ድምጼ ዝቅ ያለ ስለሆነ አንደማመጥም። ሚዩት አታንሳ ላውራበት። እንዴ ምንድነው እንደዚህ መጮህ? ሴት ልጅ ራሱ እንደዚህ አትጮህም። ቀስ ብለህ ተረጋግተህ ምናምን አውራ እንደ አንድ መንፈሳዊ ሰው አትጮህብኝ። ጥያቄህን በአግባቡ ጠይቅ፣ ስሜታዊ አትሁን። ምክንያቱም ይሄ እሺ በአግባቡ ቀስ ብዬ ልጠይቅ። ለፍጡራን ቆይ እታች ያለውንም ሰው እዚህ ገስት ላይ የተቀመጡትንም ሰው ጩኸት ብቻ ነው እንጂ የሚተርፋቸው ማንንም አያነጽም። ስለዚህ መጠየቅ ካለብህ በትክክል በተረጋጋ መንፈስ መጠየቅ። የትም አንሄድም አለን እኮ ይሆናል አይደል? ቶሎ ተናግረህ ለማምለጥ የምትፈልግ ነው የምትመስለው። እኔ ራሴን አሞኛ እንድትጮህብኝ አልፈልግም። ቀስ ብለህ አውራ። መወያየት ካለብን ቀስ ብለን እናወራለን። እሺ ቀስ ብዬ ላውራና ሐዋርያት ለፍጡራን መንፈሶች ሰግደዋል? የፍጡራን መንፈሶች ምን አይነት ነው? መጀመሪያ እስቲ አብራራልና። ቆይ ከሷ ጋር ነው የማወራው። አሁን አንተ የሷ መደገፍ አትችልም። ቆይ ከሷ ጋር ነው። እኔ እኮ ከኔ ጋር እንድታወራ ቀስ ብለህ አውራ። የሚያስጨውኝ እኮ ይሄ ነው። ማል ይገባሉ። አዳምጠኝ። ይኸውልህ እሷ የምትልህ እኮ ቀስ ብለህ አውራ እንድናዳምጥ ነው እንጂ ያለችው ከኔ ጋር እንወያይ አይደለም ያለች። አሁን አንተ ለፍጡራን መንፈሶች ካልክ የፍጡራን መንፈሶች ምን አይነት ናቸው? እሺ አሁን ለምሳሌ አንተ ቤት ገብተህ ለማርያም ትጸልያለህ ወይ ትሰግዳለህ? እኮ በምን ማስረጃ ትሰግዳለህ ወይ? እኮ ምን ማስረጃ አለ? ካልሰገድክ እኮ ችግር የለም ደሜ። ቆይ ምን ማስረጃ አለ? በምን አይነት መልኩ ነው የምሰግደው? ጥያቄ ነው የጠየኩህ። ትሰግዳለህ አትሰግድም ነው እኮ ጥያቄ። እሺ ስግደት ስንት አይነት ስግደት አለ? ትሰግዳለህ አትሰግድም? ለምን ትሸሻለህ? ስግደት ስንት አይነት ስግደት አለ? ምንም አይነት ይሁን ትሰግዳለህ አትሰግድም? ኦኬ አሁን እኔ ለድንግል ማርያም ትሰግዳለህ ወይ ካልከኝ የአምልኮ ስግደት ለድንግል ማርያም አልሰግድም። የአምልኮ ስግደት የመጀመሪያ ድንግል ማርያም የአምልኮ ስግደትን አትቀበልም፣ ደግሞም አይገባትም። ለድንግል ማርያም ግን እሷ አሁን በመንፈስ ነው ያለችው። ለመንፈሷ ትሰግዳለህ። አዳምጠኛ መንፈሷ ሕያው ነው፣ ዘላለማዊ ነው፣ የአምላክ እናት ናት። ገባ? እኔ ለድንግል ማርያም አሁን ስሰግድ ወይም ደግሞ በመንፈሴ ስሰግድ ማለት ነው የምሰግደው የአክብሮትና የጸጋ ስግደት ነው የምሰግድላት። ገባ? አንቺ ትለያለሽ። አዳምጥሺ ከሴቶች መካከል የተባረክሽ ነሽ ብዬ አከብራታለሁ። ከዛስ አንቺ ልዩ ሴት ነሽ፣ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ነሽ ብዬ ደግሞ ማለት ነው። ገባ? በልቤ በመንፈሴ እሰግዳለሁ። እግዚአብሔር መንፈስ ነው፣ የሚሰገደውም በእውነትና በመንፈስ ነው እንዳለው እንዲሁ እግዚአብሔር መንፈስ እንደሆነ ሁሉ ደግሞ እኛም ስንሞት ሕያው የሆኑ መንፈሶች ነን። ስግደት የሚቀበሉ በምንድን ነው? በመንፈስ ነው። በመንፈስ ስግደትን ሲቀበል በጉልበቴ ምን እላለሁ? እንበረከካለሁ። ተመለሰልህ አባ? ኦኬ። ስለዚህ ከሐዋርያት ለፍጡር ለማርያም መንፈስ የሰገደ ከየት አግኝተህ ነው የምትሰግደው? እሺ መጽሐፍ ቅዱስ ላይ ታላላቆችን አክብሩ የሚል የእግዚአብሔር ቃል እውነት የለንም? እየጠየቅኩ ያለሁት አሁን አንተ ለማርያም መንፈስ አክብሩ ይላል አይልም? ለማርያም መንፈስ የሰገደ ሐዋርያ አለ ወይ? ታላላቆችን አክብሩ ይላል አይልም? መጽሐፍ ቅዱስ አይገናኝም። እሱ አይገናኝም። ይላል አይልም? መንፈሳቸው ስገዱ ማለት ነው።
ከነዚህ ከዋነኞቹ አክብሯቸው ይላል አይደል መጽሐፍ ቅዱስ? ለማርያም መንፈስ የሰገደ ሐዋርያ አለ ወይ? ካሌለ የለም በለኝ። እሺ እንደዛ ከሆነ ማን ነው? አንድ ጥያቄ ልጠይቅህ። አንድ ሐዋርያ ስለ ሥላሴ ያስተማረ ሐዋርያ አለ? አምጣ ከመጽሐፍ ቅዱስ። ለማርያም መንፈስ የሰገደ ሐዋርያ አለ ወይ? ከየት አምጥተህ ነው የምትሰግደው? አዳምጠኝ። ከሐዋርያቶች መካከል ስለ ሥላሴ ያስተማረ ሐዋርያ አለ? አምጣ ቶሎ በል። ስለዚህ የሰገደ የለም ማለት ነው። የሰገደ የለም ማለት ነው። ስለ ሐዋርያ ያስተማረ አንድ ሐዋርያ አትሽሽ። ለነዛ ሁሉ አዳምጥ። እንደዚህ አይነት ጥያቄዎች የሚመለሱት በጥያቄ ነው። ስለ ሥላሴ ያስተማረ አንድ ሐዋርያ አምጣና እኔ ዛሬ ተንበርክኬ ቤልዬ ይቅርታ እልሃለሁ። አንድ ሐዋርያ አምጣልኝ ስለ ሥላሴ ያስተማረ። ስለዛ ሁሉ ሺህ ሰዎች መንፈሶች የሚሰገደው ቃል የለውም ማለት ነው። ስለ ሥላሴ ያስተማረ አለ ሐዋርያ አለ? ስለ ሥላሴ ኦኬ፣ አሁን ስለ ስግደት እያወራን ነው። መልስ የለህም አለ ወይ? ስለ ሥላሴ ያስተማረ ሐዋርያ አለ የለም? መልስልኝ አንተ። እያወራን ያለ ነው ስለ ስግደት ነው። ለመንፈሶች የሰገደ አለ ወይ? አለ የለም በለኝ። ከዛ በኋላ መልሱ አንተ የምትመልሰው መልስ ስለ ማርያም ይሆናል ማለት ነው። ስለ ከሐዋርያቶች አንዱ። ስለዚህ በወር 30 ቀን ለፍጡራን መንፈሶች የሰገደ የለም ማለት ነው። በጌታ ስም አንተ የሚገርም ነው። ስለ ሐዋርያት እያወራ ነው። ሐዋርያቶች አሁን እሰግዳለሁ ብለሃል። የምትሰግድበት ከየት አምጥተህ ነው እኮ የምለው። እሺ አንተ ስለ ሥላሴ ከየት አምጥተህ ነው የተማርከው? ርዕሱን ልታስቀይር ነው። ስለ ስግደት አውርተናል። ከየት አመጣህ? ከየት አምጥተህ ነው የተማርከው? ስለ ሥላሴ ከየት አምጥተህ ነው የተማርከው? ኦኬ፣ ቃል የለህም ማለት ነው። ዝም ብለህ ነው የምትሰግደው። ይህንን ዝጋና እንሄዳለን። ውረድ፣ በእናትህ ውረድ። መጀመሪያ አንድ ሐዋርያ ስለ ሥላሴ ያስተማረ አንድ ሐዋርያ ከመጽሐፍ ቅዱስ አምጡ። ከመጽሐፍ ቅዱስ አንድ ሐዋርያ ከመጽሐፍ ቅዱስ ያስተማረ አምጡ። ከዛ መጽሐፍ ቅዱስ ላይ ለማርያም የሰገደ አለ የለም ለሚለው ጥያቄ መልስ ይሆንላቸዋል። እሺ መልስ የሚሆን ከገባ እምትመልሰው ስለ ሥላሴ አንድ ሐዋርያ አንድ ደቀ መዝሙር ያስተማረ መጽሐፍ ቅዱስ ላይ ያስተማረን አሳየኝ። ቶሎ በል በቃ ያስተማረን። ወደዚህ የለም፣ ቀጥታ መልስ። ከዛ በኋላ የምትመልሰው መልስ ስለ ማርያም ይሆናል ማለት ነው። ቀጣይ መልሱ። ስለዚህ የስግደቱ መጽሐፍ ቅዱስ ላይ የለም። ወደ ሥላሴ እንሂድ። ቀጥል። እሺ ስለዚህ ከታች ያላችሁ ስግደቱ መጽሐፍ ቅዱሳዊ አይደለም። ለፍጡራን መንፈስ መስገድ ወደ ሥላሴ ተው የሚውጣ አታርጊው። ወደ ሥላሴ እንሂድ። ማን ያስተማረው? በቃ መጽሐፍ ቅዱስ ላይ ማን ያስተማረው? ቆይ ስማ ልንገርህ። ሥላሴ ትምህርቱ አለ። ቢያንስ ሥላሴ የሚለው ሶስት ማለት ነው። ያስተማረ ደቀ መዝሙር ንገረኝ። ስማኛ ልነግርህ ነዋ። ሐዋርያ ንገረኝ። ያስተማረ ሐዋርያ ቶሎ በል። አሁን ስማኛ ልንገርህ። ደሜ ማታውቅ ከሆነ ስለ ሥላሴ ሲጀመር በሥላሴ ታምናለህ አንተ? ወንድሜ ወደ ሌላ ጥያቄ እንድገባ ታምናለህ ወይ? ስለ ሥላሴ ያስተማረ አንድ ደቀ መዝሙር ከመጽሐፍ ቅዱስ ላይ ታምናለህ አታምንም? አሁን ለፍጡራን መንፈስ መስገድ ስጠይቅ ወደዚህ ሄድከው ቃል ስለሌለ ለምንድን ነው አንተ ጥያቄ ብቻ የምትሆነው? አይደለም ጥያቄ አይደለም እኮ የሁሉ የሚሰገድለት ፍጡር ማድረጃ የለህም ማለት ነው አይደል? የጠየቅኩህን መልስልኝ። ስለ ሥላሴ 30 ቀን የሚሰገድለት ከመጽሐፍ ቅዱስ የለውም ጥቅስ ነው የምልህ። እሺ ስለ ሥላሴ ያስተማረ አንድ ደቀ መዝሙር አንድ ሐዋርያ አሳየኝ አልኩ። አሳየኝ። የሚሰገድላቸው መንፈሶች በሙሉ መጽሐፍ ቅዱሳዊ አይደሉም ወይ? እሱን ተማምነን ነው የምናልፈው። እሺ አይደሉም። አይደሉም። በቃ ስለዚህ ታች ያላችሁ የምትሰግዱላቸው የፍጡራን መንፈሶች ከመጽሐፍ ቅዱስ ሚውጣታዩ ችግር የለውም። ሚውጣታዩ ቀጥል። ስለዚህ መጽሐፍ ቅዱሳዊ የሚሰገድለት በመንፈስ እግዚአብሔር ብቻ ነው። እግዚአብሔር መንፈስ ነው። የሚሰገድለት በእውነትና በመንፈስ ይሰገድለታል። ከዚህ ውጭ ያለ ሌላ መንፈስ የማንም በለው ስማኝ። ከዛ ውጭ የሌላ መንፈስ በቅዱሳን ስም ይምጣ በማን ስም ይምጣ
ለሌላ ስም መንፈስ መስገድ ከጀርባ ማን እንዳለ አይታወቅም ወገኖቼ። አሁን ደግሞ ስለ ሐዋርያት እግዚአብሔር ውጪ ለሌላ መንፈስ የምትሰግዱ ከሆነ ተሞልቶ ነው እንደሚያወራው እያነበብክ ነው እንደምታወራው እያነበብክ ነው እንደምታወራው እንዴ በጌታ በኢየሱስ ስም ስለ ሐዋርያት ንገረኝ። ከሐዋርያት መካከል አንድ ሰው አንተ መሀል ላይ ነህ። ደሜ ጴንጤም አይደለም ኦርቶዶክስም አይደለም መሀል ላይ ነህ። አሁን አንተ ማውራት አትችልም። ይኸውልህ ከዚህ በኋላ ሁለተኛ እኔ ቤት አትመጣም። በቃ ከዚህ በኋላ ማለት ነው። በቃ አልምጣ ጀሜ። አሁን እኮ ተለያየን እኮ። አንተም ወደ ፊና ወደ ገንዘብ ስብሰባ ሂድ። ተባረክ። እና ለምን መጣክ? ቆይ በኔ እጅ ነው ሰበብ የሚሆነው ሰውዬ። እኔ ብሩክ ማረገው አንድ ሰው ገብቶ ማን ነው መጽሐፍ ቅዱስ ላይ ስለ ስላሴ ያስተማርን ደቀ መዝሙር ይናገር ሲ አንድ ሰው ይኸው። ከዛ በኋላ ሐዋርያቶች ለምን ለማርያም እንደሰገዱና እንዳልሰገዱ መልስ ነው የሚሰጥ። በዛው መልስ ይሰጣል። አንድ ሰው ትናና ግባና ጴንጤ ሆንክ አንድ ሰው ግባና ከሐዋርያቶች መካከል እዚህ ቦታ ላይ እዚህ ይሄኛው ደቀ መዝሙር ይሄኛው ሐዋርያ ስለ ስላሴ ለእስራኤሎች ሲናገር ነበር የሚለውን አምጥተህ አሳየኝ ቶሎ በል። ከዛ ለማርያም ለምን እንደምንሰግድ መልስ ይሆንልሃል ማለት ነው። አምጣ ግባ። እሺ ገነት የኢየሱስ አለች ገነት ናውራት። እሺ ገነት የኢየሱስ ልጅ ተነስተልኝ። አይ መጽሐፍ ቅዱስ ውስጥ ግን አለ ለማርያም ስገዱ የሚል ለምነሽ እንደነሽ አሉ። ምንድነው የምታወሪው እህቴ? እኔ ጠይቁት ጥያቄ መጽሐፍ ቅዱሳዊ ነው ወይ ነው የምልህ ያለው። ግልጽና አጭር ነው። እኔ ጠይቁት ጥያቄ ግልጽና አጭር ነው። የጠይቁት ጥያቄ ብሩኬ የጠይቁት ጥያቄ ምንድነው? ከመጽሐፍ ቅዱስ ሐዋርያት ተነስተው ስላሴን ያስተማሩበትን የመጽሐፍ ቅዱስ ክፍል ንገሪኝ እመጣቂ ከሆነ። አለ እኔ ቴዎሎጂ አልተማርኩም። ይቅርታ ቴዎሎጂ አልተማርሽም? እሺ ችግር የለውም እግዚአብሔር ያክብርሽ። እሺ በእህታችን ግን አንድ ይቅርታ እህታችን በፊት ኦርቶዶክስ ነበርሽ? እኔ ጴንጤ ነበርኩኝ ከልጅነትሽ ጀምሮ? አዎ። ኦርቶዶክስን አታውቂያትማ? አላውቃትም ስለ ኦርቶዶክሳውያን ውዴ አዳምጪኝና ኦርቶዶክሳውያን በመጽሐፍ ቅዱስ መሰረት ከመጽሐፍ ቅዱስ ውስጥ የሳቱት ትምህርት አለ ብለሽ ታምኛለሽ? የሳቱት ትምህርት የሳቱት ትክክል አይደለም ብለሽ የምታምኝበት ትምህርት አለ ከመጽሐፍ ቅዱስ ማለት የሳቱት? እኔ አንደኛ ነገር የኦርቶዶክስን ትምህርት የምቀበለውም አለ የማልቀበለውም አለ። የማትቀበዩ ነገር አሁን ለስዕላት መስገዱ አይ ከመጽሐፍ ቅዱስ ምን እንግለስ ስለ ስዕላት መስገድ ስለ ስዕላት መስገድ እንመጣለን። እሱ ቀኖና ላይ ያለ ነገር ስለሆነ እንመጣለን። ዶግማ ላይ ወይም ደግሞ ዶክትሪን ላይ ኦርቶዶክስ ተዋህዶ የተሳሳተችበት መጽሐፍ ቅዱሳዊ ስህተት አለ? እስቲ ንገሪኝ ያወቅሽ። ያመነ አሁን ለምሳሌ ስለ ጥምቀት አሁን ለምሳሌ አንድ ሰው መጠመቅ ያለበት መጽሐፍ ቅዱስን አውቆ ተምሮ ነው መጠመቅ ያለበት ይላል መጽሐፍ ቅዱስ። እንደዛ ይላል። በ40 ዓመት እንደዛ ይላል። ገባኝ። መጽሐፍ ቅዱስ እንደዛ ይላል። ያመነ ነው አምለው ማለት ካመንክ በኋላ ከሰማህ በኋላ ከተማርክ በኋላ ይላል። ውዴ ካመንክ በኋላ ይላል። ካመናችሁ በኋላ ተጠመቁ ይላል መጽሐፍ ቅዱስ። እንደዛ ይላል። ያመነ የተጠመቀ እኮ ነው የምለው አይደለም። ቃሉን በትክክል በይው። ያመነም የተጠመቀም ማለት እምነትና ጥምቀት አይሽ ፓራላል ናቸው፣ እኩል ናቸው። እዚህ ጋር አንድ ሰው ሲጠመቅ ከማመኑ በፊትም ሊሆን ይችላል፣ ካመነ በኋላም ሊሆን ይችላል። ለምን ያመነና የተጠመቀ ቢል አምኖ ነው ከዛ በኋላ መጠመቅ ያለበት። አሁን ግን ሳያምን የሚጠመቀው ለምንድን ነው? ያመነም የተጠመቀም ይድናል፣
ያላመነ ግን ይፈረድበታል ስለሚል ማለት ነው። አይሽ ጥምቀት ከእምነት በፊትና ከእምነት በኋላ ይሁን የሚል የእግዚአብሔር ቃል የለም። ለዚህ ነው መካነ ኢየሱስ የቸርች ነሽ አንቺ እህታችን። እኔ ሙሉ ወንጌል ቴንክ ዩ። አሁን ሙሉ ወንጌል የህፃናት ጥምቀት አታጠምቅም። ሙሉ ወንጌል ገባሽ? ሙሉ ወንጌል የህፃናት ጥምቀት። በነገራችን ላይ ሙሉ ወንጌል ኮሽ ሙሉ ወንጌል ኃጢአተኞችን አትቀበልም። እሺ ታባራለች። ኃጢአት ከሰራች ታባርሻለች ከቸርችሽ። በጣም አደገኛ ቸርች ውስጥ ነው ያለሽው። ታባርሻለች እና ኃጢአተኞች ለምንድን ነው የሚባረሩት? አይሽ ይባረር የሆነ ደብዳቤ ላሳይሽ። ኃጢአተኛ ይባረር። አንድ ሁለት ደግሞ ሙሉ ወንጌል የህፃናት ጥምቀት አትቀበልም። መካነ ኢየሱስን ታውቂያለሽ ውዴ ገኒ? መካነ ኢየሱስ ደግሞ የህፃናትን ጥምቀት ታጥምቃለች። ሁለቱ አይለያዩ? ያው ይለያያሉ። ግን ያኛው ማን ነው ትክክል? ስለ ለድህነት አይደለም የታጠመው። ማን ነው ግን ትክክል? ለድህነት አይደለም። ኦኬ ለድህነት ካልሆነ ለድህነት የሚሆነውን ጥምቀት መቼ ነው የምታስጠምቀው? መካነ ኢየሱስ ይሄ እውቀቱ አለሽ? መቼ ታስጠምቃለች? መካነ ኢየሱስ ጋር ጥምቀት ሁለት ነው አንድ ነው? አንድ ነው ጥምቀት። ስለዚህ አንድ ከሆነ የኃጢአት ስርየት የሚሆነውን ጥምቀት መቼ ነው የሚጠመቀው? የህፃን የኃጢአት ስርየት በጥምቀት አይገኝም። ኦኬ አሁን ለምሳሌ መጽሐፍ ቅዱስ ላይ ላንብብልሽና ሐዋርያ ሥራ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ሐዋርያ ሥራ ምዕራፍ 2 ላይ ላንብብልሽ። ኦኬ ሐዋርያ ሥራ ምዕራፍ 2 ላይ ቁጥር 38 እንደዚህ የሚል ቃል አለ። በደንብ አድርጌ ላንብብልሽ። እንደዚህ ይላል፣ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ጥምቀት የሚያስፈልገው የኃጢአትን ስርየት ለማግኘት ነው ለማግኘት አይደለም። በዚህ ኮንቴክስት መሰረት በውሃ አይደለም የምለው። እሱ እኮ በውሃ ብቻ ነው እንዴ? እሱ እዚህ ጋር እኮ ዲቴል ማየት አለብህ እኮ። ወይ እዚህ ጋር ተጠመቁ። በምንድን ነው የሚጠመቁት? በምንድን ነው አሁን ጥምቀት የምንጠመቀው? እኛ ከክርስቶስ ጋራ በመሞትና በመነሳት ነው እንጂ ለድህነት እዚህ ጋር አሁን ክርስቶስን በማመን ብቻ ነው። ኃጢአታችሁ ይሰረይ ዘንድ ይላል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። የኃጢአት ስርየትን ጥምቀት የኃጢአት ስርየትን ያስገኛል አያስገኝም? በደንብ ወረድ ብለህ ወደ ታች ሆነ ማንበብ አለብህ። ወረታችሁኝ ነገር ማንበብ የለብህም። እሺ ወረታችሁኝ ላንብብልሽ። ከዛ እንደዚህ ነው ሙሉ ላንብብልሽ። ችግር የለውም። እንደዚህ ይላል፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ለምንድን የሚጠመቁት? የኃጢአት ስርየት ለማግኘት። ይሄኛው ውሃ ነው ብዬ መልሽ ለምንድን ነው? የውሃ ጥምቀት ነው ብዬ መልሽ ለምንድን ነው? ቀጣይ እንደዚህ ስለሚል የመንፈስ ቅዱስ ስጦታንም ትቀበላላችሁ። መቼ? ከተጠመቃችሁ በኋላ። ምን አይነት ጥምቀት? የውሃ ጥምቀት ከተጠመቀ በኋላ ምን ያገኛል? የመንፈስ ቅዱስ ስጦታ ላይ ያገኛል። እንዴት ይሄ እንደዚህ ሊሆን ይችላል ብለሽ ካልሽን ደግሞ ማለት ነው የሐዋርያ ሥራ ምዕራፍ 8 ላይ አይደለ ሐዋርያቶች ወደ ኢየሩሳሌም ከሄዱ በኋላ እነዛ ሰዎች ምን ተጠምቋል? የውሃ ጥምቀት ተጠምቋል። የውሃ ጥምቀት ከዛስ እጃቸውን በመጫን ደግሞ መንፈስ ቅዱስን ሲያጠምቋቸው እናያለን። አይሽ ሰው በውሃ ጥምቀት ከተሞላ በኋላ ወዲያው መንፈስ ቅዱስ ላይ ሞላ ይችላል። ሐዋርያቶች መጥተው እጃቸውን ጭነው ነው መንፈስ ቅዱስ እንዲሞሉ ያደረጉት። ስለዚህ እዚህ ጋር ያለው ፓርት ምንድነው? መጠመቅ ማለት የመንፈስን ጥምቀት እያሳየን አይደለም፣ የውሃ ጥምቀትን እያሳየን ነው። የውሃ ጥምቀትን የሚያሳየን ከሆነ ምን እያደረገ ነው? የውሃ ጥምቀት ማለት ነው የኃጢአት ስርየት እያሰጠ ነው ማለት ነው። በማን ስም የተጠመቅሽው? በእግዚአብሔር ስም በጌታ በኢየሱስ ክርስቶስ ስም የተጠመቅሽው። እና እህቴ መካነ ኢየሱስ ለዚህ ነው አንድ ጊዜ ብቻ የምታጠምቀው። መካነ ኢየሱስን ሳትቃወሚ ጀስት ኦርቶዶክስን መቃወም አትችይም። ይሄ ሪል የሆነ ትምህርት ነው። አንደኛው በዚህ ነው። ሌላኛው ስህተት ምን አለ ብለሽ ታምኛለሽ እህቴ? ከኦርቶዶክስ አስተምሮ ውስጥ ስለ ጥምቀት ነው። ስለ ጥምቀት ጨረስን። ከኦርቶዶክስ ውስጥ ሌላኛው ስህተት ምን አለ ብለሽ ታምኛለሽ? ምንድን ነው ያለው ብለሽ ታምኛለሽ? አሁን ለምሳሌ
ታቦት አሁን ለምሳሌ የሌለ በኦርቶዶክስ በኢትዮጵያ ኦርቶዶክስ ብቻ የሚገኝ በተለይ በኢትዮጵያውያን የሚገኝ ታቦት የነበረው በብሉይ ኪዳን ውስጥ የነበረው ነው። አዲስ ኪዳን ላይ ታቦት የለም። አሁን ያለነው በአዲስ ኪዳን ነው። ይኸውልሽ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በደንብ አድርገሽ ስሚኝ እሺ፣ በደንብ አድርገሽ ስሚኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የለም። እሺ፣ የብሉይ ኪዳን ታቦት የለም። አዲስ ኪዳን ላይ ታቦት የተባለው መፈተቻ ነው። ገባሽ? መፈተቻ ነው። የጌታ እራት የጌታ ስጋና ደም የሚፈተትበት ነው እንጂ እንደ ብሉይ ኪዳን አይነት ታቦት አይደለም። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ይለያያል። የአዲስ ኪዳን ታቦት በኦርቶዶክስ ውስጥ ያለው እንደ ብሉይ ኪዳን አይነት ያለው ታቦት አይደለም። እንዳልኩሽ አሁንም ደግሜ የምነግርሽ እንደ ብሉይ ኪዳን አይነት ታቦት ነው ብለሽ እንዳታስቢ ነው። አይደለም። ይሄንን አስረግጬ ነው የምነግርሽ። ለምን መሰለሽ? እኔ ራሴ የጠየቁት ጥያቄ ስለሆነ ማለት ነው። ሌላው ለምሳሌ ያክል የብሉይ ኪዳን ታቦት በኢትዮጵያ ገብቷል አለ ይባላል። አለ የሚባልበት ቦታ ደግሞ የት ነው? ጽዮን ማርያም ታውቂዋለሽ? ጽዮን ማርያም አክሱም ያለው ጽዮን ማርያም እዛ ቦታ ላይ ታቦት አለ። ግን ታቦቱ ነው እንጂ ያለው እዛ ቦታ ላይ ለታቦቱ የተመደቡ ካህናት፣ ቀሳውስት፣ ሌላ ነገር የለም። በቃ በኤግዚቢሽንነት ነው የተቀመጠው ያ ታቦት እንጂ እዛ ቦታ ላይ መንፈሳዊ እንቅስቃሴ አይደረግበትም። የለም። አንድ ቀን አብረን እንሄዳለን። እሺ ገኒ፣ እሺ እናየዋለን። የት ሀገር ነው ያለሽው? አዲስ አበባ ነኝ። ኦኬ፣ የት ሰፈር ነሽ? አዲስ አበባ ገኒ፣ የት ሰፈር ነሽ? አዲስ አበባ አይ መናገር አልፈለገችም መሰለኝ። እሺ አዋርኛ ውዴ፣ አዋርኝና ያለው መልስ ይሄ ነው። በኢትዮጵያ ኦርቶዶክስ አውቀው ነው ስሟን ያጠፉት አውቀው ነው። እሺማ ይሰማል? ሲስተር እየሰማሽ ነው ወይ? በኢየሱስ አርካፉኔ ትላለ ብራዘር፣ አርካፉኔ። እሺ ሳሙኤል አቤት፣ ሰላም ነው? ሰላም ነው ደምዬ፣ እግዚአብሔር ይመስገን። ሁሌ አስገባኝ ስለ ከዛሬ 2 ዓመት ጀምሮ ነው የማውቅህ እና የዛሬ 2 ዓመት ስለ ኦርቶዶክስ ምናምን ልክ እንደ ቀለሜና እንደ ቤሊ ነበርክና ዛሬ ደግሞ እንደዚህ ተቀይረ ሳይህ እግዚአብሔር ምስክሬ ነው እንዴት ደስ እንዳለኝ በስላሴ ደስ ነው ያለኝ። በነገራችን ላይ ቅድም ቤሊ መጽሐፍ ኦርቶዶክስን አላወቃትም ምናምን ያለው ሰው እኮ ስላወቀ ስላላወቀ ብቻ አይደለም፣ ግን ሃይምሮውን ብቁ ካረገ እዛም ሆነ እዚህ እውነተኛው የትኛው ነው ብሎ ሃይምሮውን ብቻ እንትን ማለት ነው። እና ቤሊም ያንተን ፈለግ ተከትሎ እንደሚመጣ 100% እርግጠኛ ነኝ። ምክንያቱም አንተም እንደ ቤሊ ስለነበርክ ማለት ነው። እና በጣም ነው የምወድህ፣ በጣም ነው የማከብርህ። እመብርሃን ጥራ ከለላ ትሁንህ፣ የእግዚአብሔር ምርጥ ዕቃ እንደምትሆን አልጠራጠርም። ዋናው ነገር ወደዚህ ሄድኩ ሳይሆን በቃ በእምነት ጸንተህ ሌሎቹን የጠፉ ልጆችንም እንደምታመጣ እርግጠኛ ነኝ 100%። ካወራረህ ከንግግርህ በቃ ምንም አይነት ነገር ፈተና ቢመጣ መቋቋም እንደምትችል ነው የተረዳውህ ማለት ነው። አሁን በዚህ በ4 ወር በ6 ወር ያየውህ እንደተረዳውህ እንዳወራርህ ምንም አይነት ጫና ቢመጣ ይሄንን ሁሉ ተቋቁመህ ይሄን ሁሉ ማህበል ተቋቁመህ እግዚአብሔር ረድቶህ አይደለም አንተ ሌሎቹንም አምጥተህ እንደምታድን ወደ እግዚአብሔር ህብረት እንደምትጨምር ነው የሚሰማኝ። እና ይሄን ልልህ ነው የገባሁት፣ ሌላ ምንም ፈልጌ አይደለም። እንወድሃለን፣ እውነቴን ነው እንወድሃለን። ሌሎችንም አምጥተህ እንደዚሁ በአንተ ምክንያት ዳኑ እንድንል
መድኃኔዓለም ይርዳህ፣ እግዚአብሔር ይከተልህ፣ እግዚአብሔር ይጠብቅህ፣ በእድሜ በጤና ይጠብቅህ። ትናንትና ምንድነው የምን እንትን ነው ምናምን ብለው ከእንትኑ እንደከለከሉህ ምናምን እያየሁ ነበር ቲቪ ላይ ማታ መግለጫ እየሰጡ ነበር እና እየተሳደበ ነው ምናምን እያሉ ነበር ቲቪ ላይ። ቲቪ ላይ ማን ቲቪ ነው ብለህ የሚለው የሆነ እንደዚህ እንትን ስቀያይር የፔንቴ ቲቪ ነው ግን ማን ነው ብለህ ኢየሱስ ማን ነው የሚለው ቲቪው ማለት ነው መግለጫ እየሰጠ ነበር። እንደውም ግባና የው የኔን አካውንት እኔ ቲቪ ላይ ያቀረቡኝ እኔ ግባና የው የኔን አካውንት መግለጫ ሰጥተዋል። እንትን ብየዋለሁ ድምጻቸውን ምናምን እንትን ብየዋለሁ ጠዋት የቲቪ ፕሮግራሙ ነው ያስከው የለጠፍከው ቆርጠህ። እውነት ለመናገር እንደሱ አይደለም ማለት አልመጣልኝም። ሌላ ልጅ ነው የላከልኝ ጓደኛዬ ነው። አባላት የተከበራችሁ ይሄ ነው እንዴ? ይሄ ነው እንዴ? በቅርብም ያላችሁ በሙሉ ዛሬ የአዳማ ታንከኛ ብሎ ወንጌል ለምን አንተ ለጠፍከው ታዲያ? መግለጫ የተባረክሽ ነሽ ነው ያላት። ስለዚህ ድንግል ማርያም የተባረከች ሴት ገብርኤል ማለት አምላክ። ስለዚህ በዋነኝነት ያንተ ጥያቄ ምንድነው? የተከፈተ እሺ፣ አመሰግናለሁ። ቴንኪው። እሺ፣ እና ለዛ ነው ደህና ደርልኝ ደምዬ እወዳለሁ። እሺ፣ ቻው። ቴንኪው። አመሰግናለሁ። ቴሌቪዥን ጣቢያ እሺ፣ ወንድማችን ጤና ይስጥልኝ። ሶሊያና እህታችን ድሮ ሶሊያና ደም እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሰላም ነው። ሶሊያና ይሁን። እንዴት ነው ወንድሜ? አይ ፕሮፋይሉ ነው። መልታዘዝ ከየት ነው? ደህና ነው ወይ? እንዴት ነህ? አሉ መልታዘዝ ያው አይ እኔ ምንም አይደለም። አንዳንድ ያው መናፍቃኖች የሚያነሱትን የሚጠይቁት ጥያቄ አንዳንድ እንጨት መርጦ ለታቦት ከሰው መርጦ ምናምን የሚባል ነገር አለና በርታ